አንቺ ነና ዲጂ አትጫይ ለናቴ መታመም ለወንድሜ ሆስፒታል መግባት ለአባቴ መታመም ለህቲም እንደዚህ መሆን ለሁላችንም በቃ የቤተሰብ መበታት ምክንያት አንተ ነህ ናቲ ምን ሆነ ራሱን ስትወድቆ ነበር አባክሽ ስምንም በስተት መስማት የመጨረሻ ቀን ንግግራችን እንዲሆን የናቲን እህት መድኃኒትን እንግዲህ አግኝተናታል በአካል እንግዲህ አግኝተናት እንግዲህ ከኛ ጋር ትገኛለች ወደ ቤተሰቦች አረባክሽ ተረጋጊ እኔ ምንም አላረኩም ተረጋጊ ባክሽ የት ነው ያለው ነገር ወንድሜ የት ነው ያለው ተረጋጊ ባክሽ እዚህ ካሜራ ፊት ሲሆን ምስኪን ለማን ትፈልጋለህ ከካሜራ ጀርባ ሌላ እናቴ ጉድሽን አልሰማሽ ልጅ እኮ ይሞታል እኮ ኧረ እባክሽን የማይሆን ነገር አትናገሪ የምን ስንብት ባይሆን ድንኳን ትከራይ እንጂ ድንኳን ምናምን ነገር እዛ አታውራ ዝም ብለህ አንተ አያ ባለጌ ነህ እሱማ ከእናንተ ጋር አመጽ አይደል በቃ መኖር አልፈልግም ብሎ የለ እንደፈለገ አገባኝም እንደፈለጋችሁ መሆን ትችላላችሁ እኔ ናቲ መቼም ነው ማልተው በዚህ ሁኔታ እንዴት ነው እሺ እናትሽን አምጥቼ ፊት ለፊትሽ ላስቀምጥ የምችለው ወንድሜ ሞተ እያል ጭራሽ እሳቸውን በደንብ ዛፍ ልገያቸው ነው ንገሪኝ እስቲ በቃ መሞት ፈልጋለሁ ብሏል አይደል ድብን ይበል አይመለከተኝም ማን ወለደ ማን ይከለክላል እናቴ ማርገለግልችኝ እንኳን ከኛ ጋር ብትሆኝ ይሻልሽ ንገሪኝ የኔ ጭንቀት የኔ ሐሳብ ማናችሁም ብትሆን ትረዱት አልቻላችሁ አንቺ መድዋት ተረጋጊ አንቺ እንደነሱ ነው ለመጨው ጀምር መድዋት ለምትረጂ ማፈከሪው ወንድሜ ግማረካው እንደሞ ነው ልከተልህ እኮ ከአገታው ማይተናነስ ነገር ነው እኔ ያረጋችሁብኝ ያላችሁት ከኮማ የሚወጣበት አጋጣሚ ከተፈጠረ በቃ ቀጥታ ሐዋሳ ሄዶ ቤተሰቦቹን ተሰናብቶ ምናምን በቃ ወደ ህንዲዱ መታከም አለበት ግዴታ ልታገኝሽና ልታይሽ ይፈልጋል አንተ ያለ ከወንድሜ ጋር ሰላም አልሆንኩም አንተ ያለ ወንድሜ እንዲታከም እየፈለኩ መታከም አልቻለም እሱ አንተቶ አንተን ነው የሚለው አንተ የናቱ ወይስ ያባቱ ልጅ ነህ አንተ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆያችሁ እንግዲህ ውድ ቤተሰቦች ያው ከዚህ በፊት በነበረን ቀረጻ እንግዲህ ለእናንተ ያው የነገርናችሁ ነገር ቢኖር ምንድነው መድኃኒት እንግዲህ ከሷ ጋር በተገናኘ አንድ አዲስ መረጃ እንደነበረና እሷንም ያገኛት አንድ የዓይን እማኝ እንደነበረ ያ የዓይን እማኛችንም ደግሞ ስለሷ የነገረን ነገር ልክ ይሁን አይሁን የሚለውን ደግሞ አለችበት ወደ ተባለው ፔንሲዮን እንግዲህ ወንድሜ ቅዱስ ሄዶ እንግዲህ አንዳንድ ነገሮችን አጣርቶ ወደዛም አካባቢ እንግዲህ ሰዎችን በማሰማራት እሷን በመጠበቅ ላይ እንደነበርን እንግዲህ ባለፈው ቪዲዮአችን በመዝጊያው ላይ ተናግሬያለሁኝ እንግዲህ ውድ ቤተሰቦች ያው በቦታው ላይ እኔም እንደምገኝ እኔና ቅዱስም እንግዲህ ሄደን ያለውን ነገር ከተመቸን በካሜራችን ቀርጸን ካልተመቸን ደግሞ ዋና ሪዛልቱን እንግዲህ ይዘንላችሁ እንደምንመጣ ነግረናችሁ ነበረ ውድ ቤተሰቦች እንግዲህ በአንድ በኩል ዛሬ በመልካም ዜና ነው የመጣሁት ያው ፍለጋችን ወይ ደግሞ ልፋታችን ውድ ቤተሰቦች ፍሬ አፍርቶ እንግዲህ የናቲን እህት መድኃኒት እንግዲህ አግኝተናታል በአካል እንግዲህ አግኝተናት እንግዲህ ከኛ ጋር ትገኛለች ወደ ቤተሰቦች እሷን ስናገኛት ግን በቀላሉ አልነበረም ማለትም ያው በተባለው ሰዓት እንግዲህ እንደተባለው ሁሌ እንደምትገኝበት ማታ ላይ አግኝተናታል ከዛም በመቀጠል ግን ስናገኛት ጭራሽ ከኛ ጋር መነጋገርም እንደማትፈልግ አይኔንም በተለይ ደግሞ የኔንም አይን ማየት እንደማትፈልግ ነው ነግራኝ የነበረው ውድ ቤተሰቦች ምክንያቱም ወደዚህም ራሱ ሳመጣት በፍጹም ፍላጎት እንደሌላትም ጭምር እያወቅኩኝ ነው ያመጣኋት ግን ደግሞ ያለችኝ ነገሮች ምንድነው ዳኒ እኔ ካንተ ጋር መነጋገር አልፈልግም በፍጹም ጭራሽ ያደረኩት ነገር ልክ እንዳልነበር አውቃለሁ ግን ደግሞ ያደረኩት ነገር እኔን ወደ አንተ ድጋሚ መልሶ ሊወስደኝ ወይ ደግሞ አንተ እኔ ላይ መብት እንዲኖርህ ለማድረግ አይደለም አለ ማለትም አይደለም እያለች ነበር ስታወራኝ ነበረው በአጠቃላይ የወንድሟ ሁኔታ አስጨንቋት እንደነበረ ወይ ደግሞ የሆነ መሸሸጊያ ፍለጋ ላይ እንደነበረች ነው እኔ ከሁኔታው ለመረዳት የሞከርኩት ማለት ነው ውድ ቤተሰቦች እንግዲህ እቺ የናቲ እህት የሆነችው መድኃኒት እንግዲህ ከኛ ጋር ከአባሎቻችን ጋር ትገኛለች ያሉትን ነገሮች እንግዲህ ያው እያንዳንዱን ነገር አብረን ቁጭ ብለን የምናይ ይሆናል ወደ ቤተሰቦች ከመድኃኒት ጋር የማደርጉ ቆይታ በስነ ስርዓት በእውነት እናንተም እንደምታውቁት ቀላል ይሆንልኛል ብዬ አልጠበቀም ምክንያቱም አይደለም ይሄ ሁሉ ነገር ተፈጥሮ ይቀርና ምንም ነገር ሳይፈጠር ምንም ነገር በሌለበት ራሱ ምን አይነት ጊዜያትን እንዳሳለፈን እናንተም የምታስታውሱት ነው ወደ ቤተሰቦች
መድኃኒት እየተፈጠሩ ስላሉት ነገሮች ካየሁት ነገር አንጻር ምንም የምታውቀው ነገር እንደሌለ በዚሁም ላሳውቃችሁ እወዳለሁ። ማለትም ናቲ እንደዚህ የመሆኑ ማለትም ናቲ አሁን ላይ የሚገኝበት የጤንነት ሁኔታ ላይ እንግዲህ ምንም የምታውቀው ነገር የለም። ሲቀጥልም ከዛም በመቀጠል ደግሞ እናቷ ወይዘሮ ቀለመወርቅ እንግዲህ እዚህ እንደመጣች ምንም የምታውቀው ነገር የለም። ስለ እህቷም አሁን የት እንዳለች ምን ላይ እንዳለች ራሱ የምታውቀው ነገር የለም። ግን ደግሞ ስለ እህቴ ስትለኝ ያው ከኛ ጋር እንደነበረች አሁንም ደግሞ ከኛ ጋር እንዳለች እንግዲህ በማቆያ እንደምትገኝ ነግሬያታለሁኝ። ያው የእህቷ ነገር አያሳስብም፣ ግን ደግሞ የእናቷና የናቲ ጉዳይ እንግዲህ ትንሽ ሊያስደነግጣት ሊያስጨንቃት ይችላል ብዬ እኔ ቀድሜ ከወዲሁ የገመትኩት ነገር ነው። ውድ ቤተሰቦች እንግዲህ አሁን በቀጥታ የማልፈው ከናቲ እህት ጋር ወደሚኖረኝ ቆይታ ይሆናል። እንግዲህ ያው መልካሙን ሁሉ እንድትመኙልኝ ስል በአክብሮት ተጠይቃለሁኝ። ወደ ቆይታው ወደ ቤተሰቦች እንግዲህ በነገርኳችሁ መሰረት በድጋሚ ከናቲ እህት ጋር እንግዲህ ተገኝቻለሁኝ። ያው ያሉትን ነገሮች እንግዲህ አንድ በአንድ የምንነጋገር ይሆናል። ለምን ያንን ማድረግ እንዳስፈለገም ያው ብትነግረኝ ደስ ይለኛል። ማለትም ሁላችንም እዚህ ቦታ ላይ የተገኘ ነው ከናቲ የጤና ሁኔታ አንጻርም እንደመሆኑ መጠን ያደረግሽው ነገር ልክ እንዳልሆነ ከዚህ በፊትም ተናግሬያለሁ። ግን ደግሞ አሁን ለወቀስ አይደለም የመጣሁት። እኔ እዚህ መቆየት አልፈልግም። በተሻለ አቅም ልሂድበት። በቃ ተውን። ወዴት ነው ቆይ የምትሄጂው? ማለት ሲጀመር እኔ በፍላጎት የምታውቂው ሰው እንደሌለ ነው እኮ የሰማሁት። እኔ ካለኝ መረጃ አንጻር እዚህ አዲስ አበባ ውስጥ እኮ የምታውቂው ሰው የለም አይደለ? ወዴት ነው ልሂድ እያልሽኛለሽ? እኔ ያልገባኝ ነገር እሱ ነው። ከየት ነው ያመጣችኝ? እሺ ዘነጋከው? ከየት እንዳመጣችኝ ዘነጋከው? እሺ እዛ ቦታ ላይ ምን ትሰራለሽ? ብቻሽን ነሽ አይደል? ብቻሽን ምን ትሰራለሽ? ማለት ከኛ ጋር ብትሆኚ ይሻልሽ። የኔ ጭንቀት የኔ ሐሳብ ማናችሁም ብትሆን ትረዱት አልቻላችሁ። ስለዚህ እኔ መሄድ ነው የምፈልገው። ተወኝ በቃ። እንዴ እኮ ከእገታ የማይተናነስ ነገር ነው እኔ ላይ ያደረጋችሁብኝ ያላችሁት። ይኸውልሽ እኛ ሲጀመር ምንም ይሄ ከእገታ ጋር ሁላ የሚያነካካው የሚያገናኘው ነገር የለም። ሲጀመር ፍላጎት ያለ ፈቃድ ያመጣኝ እንዴ 3-4 ሆናችሁ እኮ ነው ጎትታችሁኝ ይዛችሁኝ የመጣችሁት። ይኸውልሽ እኛ እኮ ማለት ነው ጉልበት ራሱ መጠቀም አልፈለግንም። እዚህ ጋር ምናልባት እኔ እንደሚገባኝ ከሆነ ያው አንቺና እኛ የተለያየንበት መንገድ ልክ አይደለም። ያ ነገር አስፈርቶሽ ወይ ደግሞ ያ ነገር አስጨንቆሽ ከሆነ ይኸውልሽ እኛ በአንቺ ላይ ምንም አይነት ቂምም ሆነ አንቺ ለመክሰስ አልፈልግም። መሄድ ፈልጋለሁ በቃ። የት ነው የምትሄጂው? ቆይ እዚህ ሀገር የመጣሽው እኮ ለወንድምሽ ብለሽ ነው አይደለም እንዴ? ንገሪኝ እስቲ። እሱማ ከእናንተ ጋር አመጽ አይደል? በቃ መኖር አልፈልግም ብሎ የለ እንደፈለገ አገባኝም። እኔ በቃ ተውኝ። ይኸውልሽ ማለት ብዙ ያልሰማሻቸው በጣም ብዙ ነገሮች አሉ ማለት ይኸውልህ አልፈልግም መስማት አልሰማም። በቃ እሱ መሞት ፈልጋለሁ ብሏል አይደል? ድብን ይበል አይመለከተኝም። በቃ እኔ ይኸውልህ እንዲሞት አልፈልግም አይደለ? ያቅሜን ጥሪ ያለው ሳልጥር ቀረው ብዬ እንዳልል እንኳን ቢያንስ ጥሪ ያለው እሱ መሞት ፈልጓል። እንደፈለገ ሞት ይችላል። ከማናችሁ የነገርኩ ነው። ከማናችሁ ርቄ ነው መኖር ፈልገው ገባ? ከህይወቴ ሁላችሁም ውድልቅ በቃ አልፈልግም። ይኸውልሽ እዚህ ቦታ ላይ እኮ እህትሽ እኮ አለች አይደለም እንዴ? ከኛ ጋር እንዴት ነው እህትሽን እሺ የታረጋችኋት? እሷንስ ይኸውልሽ እህትሽ ከኛ ጋር ነው ያለችው። እንዴት ነው እሷንስ ተከታተለ? እናንተ ማናችሁ ምንድናችሁ? ይኸውልሽ እኛ እኮ ማለት ነው ምናልባት ለመቀበል ስላልፈለግሽ ነው እንጂ እኛ የወንድምሽ ጓደኞች ነን፣ የወንድምሽ የሥራ ባልደረቦች ነን። እኛ የእናንተ ጠላት የእናንተ የቤተሰባችሁ ጠላት አይደለንም። እኔ እሱን ልታቂ ነው የምፈልገው። በምን አውቃለሁ እኮ እንዳስረዳሽ ራሱ እኮ ድል እየሰጠሽ ነው። ላስረዳኝ ነህ ማለት አይደለም። ገብቷል? የትም አላውቅም። እሺ ታየው የኔን ማስረዳት ታየውና ናቲ በራሱ እኮ ማለት ነው ከዚህ በፊት አብረን በነበርን ሰዓት እኮ ነግሮሻል አይደለ? ነግሯቸዋል ማለት ያለውን ነገር በስነ ስርዓት ላንቺም ለእህትሽም ሲያስረዳችሁ ነበረ። ኳላውስ እናንተ ምን አርጉ ምን ሆኑ በምን አውቃለሁ ማለት ቆይ ወንድምሽን ማታምኚውም ነው እንደዛ ነው እያልሽኛለሽ? ንገሪኝ እስቲ። ወይ ጉዴ ስንት አይነት ሰው ነው ያለው። በቃ ነገርኩክ ተውኝ ልሂድበት። እሺ ቆይ ሄደሽ እሺ ምንድነው የምትሰሪው? ንገሪኝ። ወይ ወደ ቤተሰቦችሽ ቤት አልተመለሽም አይደለ? ከጠፋሽ እኮ ከኛ ጋር ራሱ የጠፋሽበት መንገድ አንደኛ ማናችሁም አይመለከታችሁም። በቃ የፈለኩበት ሄዳለሁ፣ እንደፈለኩኝ እኖራለሁ። እኔ ጻ ልጅ አይደለሁም አይደለ? እንዳሰኘኝ ሆኜ እኖራለሁ። በቃ ብቻ እህቴ የት ነች ያለችው? እሷ ወደ ቤት ትሂድ፣ በቃ ወደ ቤት ትመለስ። ይኸውልሽ ስለሱ አይመለከተኝም። እሷ ማለት ነው ሌት ተቀን እያለቀሰች እህቴን አምጡ፣ እህቴን እናንተ ናችሁ ያገታችኋት
ብላ እኛ ላይ በተለይ ደግሞ እኔ ላይ እየወቀሰችኝ እኔ ላይ እየጠቆመች ነው ያለችው። ችግር የለውም እሷ ትበል፣ እኔ ምንም አይመስለኝም ማለት ያላደረኩትም ነገር ስለሆነ ችግር የለውም ምንም። ግን ደግሞ እኔ እዚህ ጋር እንድታየው የፈለኩት ነጥብ ምንድነው የአንቺ ጉዳይ ከሚባለው በላይ አሳስቧታል። ግዴታ ልታገኝሽና ልታይሽ ይፈልጋለች። አንተ ያለ ከወንድሜ ጋር ሰላም አልሆንኩም። አንተ ያለ ወንድሜ እንዲታከም እየፈለኩ መታከም አልቻለም። አንተ ያለ አሁንም እህቴ ማግኘት አልችልም። ገባ? እኔ እኮ ከእህትሽ ጋር እኮ አገናኝ እኔ ካስፈለገ ማለት ነው አሁንም ቢሆን አስጠራልሻለሁኝ እህትሽን ላገናኝሽ ይችላል፣ ችግር የለውም። ግን ደግሞ በዋናነት አሁን እዚህ ጋር ይኸውልሽ አንቺ የሆነ አስተሳሰብሽን ልታስተካክይ ይገባል። ማለት በጣም ብዙ ልነግርሽ የምፈልገው ነገር እንዳለ እንድትረጂኝ ይፈልጋል። እኔ አንተን እንድረዳ መጀመሪያ እኔ እናንተ መረዳት አለብን። እሺ ቆይ አሁን እሺ ምን ልረዳሽ? እሺ ንገሪኝ። እሺ በቃ ይኸው ሁሉንም ነገር ትቼዋለሁ። ምን ልረዳሽ? ናቲ ሄዶ መታከም አለበት። ችግር የለውም ሄዶ ይታከማል። ይሄን ነገር ከእህትሽም ጋር አውርቼ የተስማማሁት ነገር ነው። ናቲ እንደፈለገ ማድረግ ይችላል ብያለሁኝ። ይሄን ነገር ነግሬያታለሁ። አንተ ያለ እኔ በፈለግሽው ነገር ቃል ልገባልሽ ይችላል። ችግር የለውም። እሺ ካላመንሽኝ እህትሽን ከጠራኋት በኋላ እሱን ትጠይቂያታለሽ። እሺ ሌላስ? እስከ መካድ ድረስ እኮ ነው የደረስከው። እስከ መካድ ድረስ ናቲ እኔ እኔን ተወኝ። እኔ እኮ ምንም ነኝ እኮ ራሄል እኮ ወይኔ እና አብሳላት እኮ ምንም ብለውት እኮ እምቢ ብላ ጭራሽ አብሳላት ስለሷን ካን እኮ ምንም ነገር ነው እየተሰማ ያለው ነው። ጭራሽ ከናካቴው እኮ ረስቷታል። እዚህ ብቻዋን ናት። ትንሿ እሷ ነች። እሷን እንኳን መንከባከብ እየተገባው እሷን ትቶ አንተን ነው የሚለው። አንተ የእናቱ ወይስ ያባቱ ልጅ ነህ አንተ? ችግር የለውም። እሺ ማለት ይሄ ነገር በጣም እየበጠበጣችሁ እንደሆነ ሙሉ ቤተሰብን እየበጠበጣ እንደሆነ ነው አሁን ላይ የገባኝ። ማለት ያለፈ ነገር ነው። አርግቶ በመበጠጥ አይደለም መበተን ነው እንጂ የበተነ ነው ያለው። ይኸውልሽ ጭራሽ አይናቸውንም ነው ማየት የማልፈልገው። እድሜ ላንተ ምንም ማለት ቆይ እሺ እኔና እንደው ናቲስ እሺ አጠፋ ይባል የናቲ ራሱ እንደው ጥፋት አይደለም ግን አጠፋ ይባል ማለት ወደ ቤተሰቦች መመለስ ራሱ ያልፈለግሽው ለምንድን ነው? ሌላው ቢቀር በቃ ቢሞትም መስማት አልፈልግም። የማይሆን ነገር አትናገሪ። ለምንድን ነው የማይሆን ነገር የሚሆነው? ስለሚሆን እኮ ነው። ዳኒ የታመመበትን ምናምን ነገር ማጣራት አለብኝ ምናምን እያለ 24 ሰዓት ሙሉ የአንተ ጉዳይ ላይ ነው ያለው ልጁ። አንዳች ቀን እንኳን ስለራሱ ስለ እህቶቹ ምናምን እኮ አያስብ። ስለራሱ ጤና እንዴት አንድ ሰው ማሰብ ያቅተዋል? አይሞትም ይሞታል እኮ። እኔ ያልገባኝ ነገር ማለት ነው እኔ አሁንም ቢሆን ይኸውልሽ እኔ ህመሙን ንገሪኝ እያልኩ አልጨቃጨቅም። ከዚህ በኋላ ትቻለሁኝ፣ ስለዚህ ነገር ትቻለሁኝ። ህመሙ ቀርቶ ያንተ ጉዳይ ገና ይደፋዋል። ይኸውልሽ ከኔ ጋር የሚያገናኘው ነገር አሁን ላይ ማለት እየተፈጠሩ ያሉትን ነገሮች ተረጋግተሽ እንዳስረዳሽ ብትፈቅጂልኝ ደስ ይለኛል። ምክንያቱም ስትሰሚ ነገሩን ጉዳዮቹን ስትሰሚያቸው በእውነት የሆነ አሁን ያለሽውን መድኃኒትን ላናያት እንችላለን። እውነት ለመናገር በመጀመሪያ ራስሽን አረጋጊና ከዛ በኋላ መደረግ ያለብ ማለት መንገር ያለብኝ ነገር እንድነግርሽ እባክሽ። በዙሪያ ያላችሁ እናንተ ሰዎች ካሜራችሁ እናንተ ያላችሁ እኔ ጋር መረጋጋት የሚባል ነገር አይኖርም። በቃ አልረጋጋም፣ አልችልማ እንዴ። ኦኬ እሺ፣ እንደዛ ከሆነ ወይዘሮ ቀለም ወርቅ እናትሽ እዚህ እንደመጡ ብነግርሽ ትንሽ መረጋጋት አትችልም? እማዬ ምን ትሰራለች እዚህ? ማለት ለምን መጣሽ? ጠራችኋት? እሷንም ኖ እኛ ጠርተናት። ምን ብላችኋት ነው? እኮ አይደለም እናቴን ምን ብላ? ወይኔ ጉዴ! ኧረ ጉድ ፈልቷል። እሺ ይኸውልሽ የት ናት? እሺ የት ሄዳ ነው? አሉ እናትሽ አሉ፣ እዚሁ ከኛ ጋር ናቸው ያሉት። ይኸውልሽ ምን መሰለሽ እናትሽ ወደዚህ የመጡበት ዋነኛ ምክንያት ምንድነው? አንቺና እህትሽ ወደ አዲስ አበባ እንደመጣችሁ ነግራችኋቸዋል፣ እንደምትመጡ ማለት ነው። ግን ደግሞ ከዛ በኋላ ምንም አይነት በስልክ ንግግር ግንኙነትም ቢሆን አላደረጋችሁም አይደለም? አዎ አላወራንም። ግን ያ ነገር አሳስቧቸው እናትሽ እዚህ መጥተዋል፣ በቀጥታ እዚህ መጥተዋል። እህትሽም ደግሞ አብሳላት ራሱ ማለት ነው ሄዳለች፣ ወደ ሐዋሳ ሄዳ ያው ለናቲ ሽኝት ፕሮግራም ብላችሁኝ የለ እሱን ለማዘጋጀት ሄዳለች። እኔ የሰማሁት ነገር ይሄንን ነው።
አብሳላት ከሄደች ናቲ ሴት ሄዳ ቆይ እነግርሻለሁ እሺ ችግር የለውም እሱን እነግርሻለሁ አብሳላትም ሄዳለች እዛ ሐዋሳ ነው ያለችው አንዳንድ ነገሮችን እያስተካከለች ነው ለሽኝ ፕሮግራም የሚሆን ራሂል ከኛ ጋር ነው ያለችው እሷን ችግር የለውም እኔ አሁንም ቢሆን ቆይ ራሂል ከናንተ ጋር ሆነች ማይ ሴት ናት ያለችው እሷም ከኛ ጋር ነች እናትሽም ከኛ ጋር ናቸው ያሉት እናትሽም ከኛ ጋር ናቸው ያሉት ይኸውልሽ እናትሽ ወደዚህ የመጡበት ዋነኛ ምክንያት ምንድነው በቃ አድራሻዬን ራሱ አብሳላት ነች የነገረቻቸው እዛ ምናልባት ሂጂና እነሱ ጋር ሄደው ከሆነ ብላ ነው የኔን አድራሻ ነግራ እንግዲህ ወደዚህ የመጡት እናትሽም በመጀመሪያ ገና ገደል እንገባለን ባንተ ጦስ ገና እናልቃለን ወይኔ እግዚአብሔር ወይኔ አብሳላት ምን ልትሰራ ነው ቆይ ደሞ ሄደችው ማል የምሽኝት የምንስንበት ምናምን ነገር አይ ራስሽ እኮ ብለሽኛል አይደል እንዴ ልጅ እኮ ይሞታል እኮ ኧረ እባክሽን የማይሆን ነገር አትናገሪ የምንስንበት ባይሆን ወይኔ ድንኳን ትከራይ እንጂ ድንኳን ምናምን ነገር እዛ ወይኔ ታው በእናትህ ማይኖር አታስበኝ ይኸውልሽ አንቺ አይ በቃ ምንም ድንኳን ምናምን ነገር እዛው ትከራይና መሞት አይቀር አይደል ምንም ስንብት ምናምን ብሎ ነገር የለም ለሕክምና ለፓስፖርት ለምን ተብሎ የወጣውን ብር ሜዳ ላይ ባዶ ሜዳ ላይ ነው እንዲህ ዝም ብሎ የፈሰሰው እንዲህ ዝም ብሎ ጭራሽ እኔ ማልሄድም ምን ሰራላ አቶ ቴሴጄ እዛ ሰፈር እግሪም ነው እንደርግጥ ማያረጋው እዛ ንፍሮ ምናምን ነገር እሉን ያዘጋጁ ይኸውልሽ መድኃኒት እባክሽ የማይሆን ነገር አትናገሪ የማይሆን ነገር አትናገሪ ታዲያ ምን ሄዳ ትዘጋጅ እዛ ላላክሶ ከሩቅ ቤተሰብ ምናምን ነገር ካለ ትጥራ አይ ልጁ እንደሆነ አይድም ብላችሁ ይለ ምን ይሰራል ለምን እዚህ ምን ሄዱ ይሙት በቃ ምንም ዋጋ ለሌለው ነገር ዝም ብሎ መልፋት እናቴ ምንም አትሰራም እባክሽን ምንም በሌለ በባዶ ሜዳ እኔ እንጃ እኔ ይሄ ከሟርታ አይተናነስም እባክሽ አረፊ እሺ ሟርታ አይደለም ይሞታል ነው አታሟርሽ በቃ መሞት አይቀርም በእናንተ ምክንያት ገናለች እልሽ እኔ እንጃ ምን ማለት እንዳለብኝ ራሱ ግራ ነው የገባኝ እናቴ ብቻ ሳዩኝ እኔ ምንም አልፈልግም እናቴ ብቻ አውጣት እናቴ እንዴት ናቸው ያሉት ጥሩልኝ እነሱ ነው የምፈልገው ማለት አንድ ልነግርሽ የምፈልገው ነገር ነበር ግን ደግሞ እንዴት አድርጌ መንገር እንዳለብኝ ራሱ በጣም ነው ግራ የገባኝ ምንድነው የተፈጠረ ነገር ካለ ግጹን ነገር እኮ እባክሽን ትንሽ ተረጋጊና እባክሽን አንዴ ወይ ቀረጻውና ቆርጠው ተናገር መናገር ያለብን ነገር ንገረኝ ማለት እናትሽ በጣም ተጨንቀው ነው ያሉት አሁን ላይ ማለት ማይ ምን ሆነች አይ እናትሽ ምንም ማለት ምን ሆነች ያንቺ ሁኔታ ማለት ያንቺ መጥፋት በጣም አስጨንቋቸው ነው ያሉት አሁን ላይ በጣም ከሚባለው በላይ አይደለም ምንም የምታውቂው ሰው የለም የምታውቂው ዘመድ የለም ወይ ደግሞ የምታውቂው ጓደኛ የለም ባዕድ ሀገር ነው ላንቺ አዲስ አበባ ማለት ላንቺ ባዕድ ሀገር ነውና ያ ነገር በጣም አስጨንቋቸዋል አልሞት ይባላችሁ ቤላ ሰው ነው እንደላለው ምንም ማለት ሌላ በዋናነት ደግሞ አሁን ላይ ሁላችንንም እያስጨነቀን ያለው ነገር ያው እናትሽ አንቺ ከጠፋሽ በኋላ ነበር የመጡት ከዛም በኋላ ያው ከእህትሽ ጋር አንድ ላይ ሆነን እያወራን በነበረበት ሰዓት ላይ ግዴታ ያው ያንቺ መጥፋት አስጨንቋቸው ከዛም ሲቀጥል ደግሞ የናቲ መታመምም አለ ያንን አብረን እያወራን በነበረበት ሰዓት ላይ ናቲም ከኛ ጋር ነበርና ምንድነው ድንገት ያው እህትሽ በጣም ተናዳ እኔን ለማጥቃት እየሞከረች ባለችበት ሰዓት ላይ ወንድሜ ናቲ ምን ሆነ ራሱን ስትወድቆ ነበር እባክሽ ተረጋጊ እባክሽ እኔ ምንም አላረኩም ተረጋጊ እባክሽ እባክሽን ተረጋጊ
ይኸውልሽ ወንድምሽ አሁን የሕክምና እርዳታ እየተደረገለት ነው የሚገኘው። እባክሽን ተረጋጊ አንቺ። ወይኔ ወንድሜን አንዴ ቀረጻውን አቋርጠው። ካሜራማን አንዴ ካሜራ ነጥፋለሁ። እባክሽን ተረጋጊ። አንዴ ተረጋጊ። ካሜራ አጥፋ። ወደ ቤተሰቦች እንግዲህ ቀረጻችንን ለደቂቃ ያክል ማቋረጥ ነበረብን። ያው ትንሽ መረጋጋት አቅቷት ያው የናቲን ሁኔታ ስትሰማ መድኃኒት መረጋጋት አቅቷት እሷን ለማረጋጋት ነበረ። ግን ደግሞ ያው ልክ ነው የምንጠብቀው ነገር ነው። ምክንያቱም እሷ በሌለችበት ወንድሟ እንደዚህ መሆኑ በዛ ላይ ደግሞ እየተፈጠረ ከነበረው ነገር አንጻር ይሄ ነገር ያስደነግጣል። እሷን ብቻ አይደለም እኛንም ነው። በሰዓቱ እኔ የማረገው ራሱ ግራ ገብቶ በጣም ጨንቆኝ የነበርኩበት ሰዓት ላይ ነበር። ማለት እኔ እንጃ ማለት የሆነ ደርቄ ቀርቼ ነበር ራሱ ማለት እችላለሁ ለደቂቃዎች። እባክሽን መድኃኒት እባክሽን ተረጋጊ። አታውራ፣ ዝም ብለህ አንተ አያ ባለጌ ነህ። ባንተ የተነሳ ነው ሁሉ ደግሞ። ወይኔ እናቴ ጉድሽን አልሰማሽ? ወይኔ እባክሽን መድኃኒት እባክሽን አንዴ ተረጋጊ። ምንም አልፈልግም። እናቴን ጥሩልኝ። እናቴን ነገሮችን ማባባስ ነው የሚሆነው። ማለት እንደዚህ አይነት ሁኔታ ውስጥ ሆነሽ እናትሽን ብንጠራት ምን አይነት ነገር ሊሰማት እንደሚችል አስበሽዋል? ወይኔ ማዬ ወይኔ ናቲ አሁን አስፈላጊ የሆነ ሕክምና እየተደረገለት ነው። እባክሽን አይወጣማ። ገባ እኮ ገባ። እንደዚህ አይወጣማ አይወጣም። እናቴ እማ እናቴን ጥሩልኝ። እቴን እማዬና እናቴን ጥራልኝ። አሁን እናቴን ተፈልገው እኮ እሺ እናቴን ጥራት። ነገሩን የበለጠ ከምናወሳስበው እባክሽን ተረጋጊና እነሱንም እሺ ልጥራልሽ። አንቺ እንደዚህ ሆነሽ እባክሽን አንቺ እንደዚህ ሆነሽ እኔ እነሱን እንዴት ማድረግ ላመጣልሽ አልችልም። እባክሽን ተረጅኝ። እኔ ነው እንደረጋጋ እናቴን ጥራልኝ እኮ እሺ በቃ እቴን ጥራልኝ። እነሱን ነው የምፈልገው። እነሱ ናቸው አሉኝ። እሱ እኮ በቃ ገባ እኮ አይወጣም። እሺ አይወጣም። ማን አለኝ ካለሱ? ወይኔ ወንድሜን ወይኔ ጥሩልኝ። እናቴን ጥሩልኝ። እናቴን አምጡልኝ። እናቴን ጥሩልኝ። መድኃኒት እባክሽን በተቻለሽ አቅም ለመረጋጋት ወይኔ ጥራልኝ። እናቴን ጥራልኝ። እናቴን አምጣልኝ። እቴን ማንጣት አላለኝ። ያመጡልሻል። አንዴ ተረጋጊ እባክሽን። ያመጣሉ እነሱ። አንዳችሁ ጥሩልኝ እባካችሁን። እናትና እህቷን ጥሩልኝ። ይኸውልሽ ወደዚህ ሲደርሱ የማስገባቸው ይሆናል። እሺ እባክሽን እስከዛ አንቺ ቢያንስ ትንሽ እንኳን ለመረጋጋት ሞክሪ እና በዚህ ሁኔታ ሆነሽ እሺ እኔ ምን አድርጌ ነው እኔ መቼ ይሄድም አልኩኝ። እሺ እኔ እኮ ሂድ ካልኩኝ በኋላ ይኸውልሽ እኔ ሲጀመርም አይሄድም አላልኩም። ወይኔ ወንድሜ እናቴን አምጣልኝ። እነሱን ነው የምፈልገው። ስማኝ አምጣልኝ። እነሱን አምጣልኝ። እሺ ያው ስልክ ደውሏል። ወደዚህ እያመጧቸው ነው። እባክሽን ተረጋጊና አንዴ እናውራ። ምንድነው በዚህ ሁኔታ እኔ ከቤተሰቦችሽ ጋር ላገናኝሽ አልችልም ነው እያልኩሽ ያለው። ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? እናትሽ
ማለት ረጅም ርቀት አቋርጠው መጥተዋል። አንቺ እንደዚህ ሆነች ደግሞ የበለጠ ጭንቀታቸውን ማባሱ ልክ አይደለም ማለት በመጀመሪያ የናቲ እንደዛ ፊት ለፊታቸው እንደዛ መሆኑ ይኸውልሽ ናቲ እንደዚህ የሆነው ሲጀመር እዚሁ ቦታ ላይ ነው ከእናትና ከእህትሽ ጋር ነው ያዩት በስነ ስርዓት እነሱ ራሱ በአካል እባክሽን ተረጋጊ ናቲ ፍግም አለለኔ ደግሞ ልትከተለው ስንሽ የምትፈልገው እኮ አንዴ አስጨርሽኛ ታዲያሽ አንዴ አስጨርሽኝ እኔም ላውራ እድል ስጪኝ ይኸውልሽ ወይኔ በዚህ ሁኔታሽ ሆነሽ እናትሽን ማምጣት አልችልም በምንም አይነት ሁኔታ ምክንያቱም ኃላፊነት ያለብኝ ሰው ነኝ እኔም ሰምኛለሽ እንደዚህ አሁን አንቺ የምትያቸው እያንዳንዳቸው ነገሮች ሊፈጠሩ የሚችሉት ካንቺ አለመረጋጋት ሁኔታ አንፃር ነው በቃ ናቲ እንደዛ የሆነው ራሱ ማለት ነው እህትሽ አንቺ ልጅ ኖ እኔ ማንንም ተጠያቂ ያረኩኝ አይደለም እህትሽ ተረጋጊ ያላት ጭራሽ ለመረጋጋት ፍቃደኛ ስላልሆነች ነው በሰዓቱ እሺ ልሁን ችግር የለውም እኔም ልሁን ግን አሁን ዋናው ነገር የሱ ደና መሆን ነው ከዛ ሲቀጥል ደግሞ እናትሽን ትልቅ ሰው ነች አይደለ በቃ ለሳቸውም ቢሆን እናስብ እስቲ ማለት ለእናትሽን ተወጃለሽ እኮ አይደለም እንዴ ንገሪኝ እስቲ በቃ እንዳመጣልሽ ከፈለግሽ ተረጋጊ በዚህ ሁኔታ ነው በምንም አይነት ሁኔታ ላመጣት አልችልም ተረጋጋው እኮ እንድጮህ ነው የምፈልገው ልጮህ ጮአለሁ ረፊ እንዳትጮህ እባክሽን እሺ ኩነቴን አምጣልኝ እቴንም አምጣልኝ እነሱን ነው ሁለቱንም ላገናኝሽ የምችለው ቢያንስ ትንሽ ከተረጋጋሽ እሺ እነሱን አምጣልኝ እሺ በዚህ እንስማማ በመጀመሪያ አምጣልኝ ከዛ ሲቀጥል ነው ይኸውልሽ እናትሽ ደግሞ አሁን ላይ የናቲ ነገር አንቺ ከሆንሹ በላይ ነው እያሳሰባቸው የሚገኙት ጭራሽ ምግብ አልበላ ብለዋል ከዛ ሲቀጥል ማንንም ሰው ማናገር አይፈልጉም ከእህትሽ ጋር ብቻ ነው እየተነጋገሩ እየተቀመጡ ያሉት ሰምኛለሽ በቃ አንድ የሚሰሙት እሷን ነው ግን ደግሞ እሷን ብትሆን ምንም ልትረጋጋ ስላልቻለች ያለው ሁኔታ እሷንም ስላስደነገጣት ያንቺ መጨመር አንቺ እንደ ትልቅ ሆነሽ እነሱ እንድታበረቺ ነው አሁን እዚህ ጋር አንቺ ላስቸግርሽ የምፈልገው ነገር እባክሽን እኔንም ምልሽንም ተረጅኝ እሺ እናቴን አምጣልኝ ወንድሜን እንደሆነ ሞተብኝ እኮ በቃ እንደዚህ አይነት ነገርም እነሱ ፊት እንድትናገር አልፈልግም ለምንድን ነው የማይገባሽ በጣም በዚህ ሁኔታ እንዴት ነው እሺ እናትሽን አምጥቼ ፊት ለፊትሽ ላስቀምጥ የምችለው ወንድሜ ሞተ እያልሽ ጭራሽ እሳቸውንም በደንብ ዛት ልገያቸው ነው ንገሪኝ እስቲ ለምሮ መረጋጋት ማትችይው አንቺ ትልቅ ሰው ነሽ እኮ አይደለም እንዴ ቢያንስ አንቺ ተስፋ መስጠት አለብሽ እኮ እባክሽን መድኃኒት ተረጋጊ አምጣልኝ እሺ እና እንዴት ነው እንደዚህ ወንድሜ ይሞታል እያልሽ እናትሽ ፊት እንደዚህ ብትይ እኮ እንጃኒ ምን ማለት እንዳለብኝ ራሱ በጣም ግራ ገባኝ አምጣልኝ እናቴን አምጣልኝ እናትሽ ፊት እንደዚህ ላቲ እንደምትይ ምን ማረጋገጫ አለኝ ንገሪኝ እስቲ እናትሽ ፊት እንደዚህ እንደማትይ ምን ማረጋገጫ አለኝ እናቴን አምጣ እናቴን ነው የምፈልገው እኮ ነው እያልኩ ያለሁት አይገባም እንደ አንተ እንዴ ድንጋይ ነህ እንዴ እያወራሁ ነው ይኸውልሽ እኔ በምንም አይነት ሁኔታ እናትሽን አንቺ እንደዚህ ሆነሽ ላመጣና ላገናኝሽ አልችልም ወንድሜ ግማረካው እንደሞ እኔ ልከተልህ እኔም ልከተልልህ አንጣልኝ እናቴ ፈልጋታል አንጣልኝ እናቴ የነረካት እናቴ ናምጣ በአንድ ነገር እንስማማ እየሰማሽ ነው እህትሽን አመጣና ከእህትሽ ጋር አገናኝሻለሁ ከዛ በኋላ ሁኔታሽን አይቼ እናትሽን ማስገባቸው ይሆናል በዚህ ሁኔታሽ እና ነው ሁለቱንም መቼም ነው ማላደርገው ትሰሚኛለሽ እህትሽን አምጥቼ የምትረጋጊ ከሆነ አገናኝሻለሁ እናትሽ አሁን ያሉበት ሁኔታ ጥሩ አይደለም ትሰሚኛለሽ ምግብ አልበላ ብለው ይኸውልሽ ሁኔታው በጣም ነው የሚያሳስባቸው ስለዚህ ሁኔታው በጣም ስላሳሰባቸው እናትሽ 2 ቀን ምግብ አልበላ ብለው ወደማይሆን ሁኔታ ውስጥ እየገቡ ነው የሚገኙት እሳቸውም ወደ ህመም ነው እየሄዱ ያሉ ስለዚህ ተረጋግ እናትሽን አላመጣም እየሰማሽ ነው እህትሽን አመጣና ከሷ ጋር ተረጋግታችሁ ማውራት የምትችሉ ከሆነ ሁሉንም ነገር ምናየው ይሆናል አምጣት እንደዛ ከሆነ ጥሩሽ እዚሁ ጠብቂ
እባክሽን መድኃኒት እባክሽን ተረጋጊ። አለበለዚያ በእንደዚህ አይነት ሁኔታ መቀጠል አንችልም እያልኩሽ ነው። እኔ ምንም ያደረኩት ነገር የለም እያልኩሽ ነው። ወይ ደግሞ አንዴ ካሜራውን አሳየኝ። ወደ ቤተሰቦች እንግዲህ ቀረጻችንን ለማቋረጥ ተገደን ነበረ። እንግዲህ ያው ምክንያቱም ያው ግልጽ ነው፣ እናንተም እንዳያችሁት ነው። መድኃኒት ጭራሽ በፍጹም መረጋጋት አልቻለችም። ከተፈጠረው ነገር አንጻር ሁኔታውን ከተነገራት በኋላ ያው እኔም በመጀመሪያ እናቷን ለማገናኘት ያልወሰንኩት ይሄ እንዳይፈጠር ብዬ ነበረ። ምክንያቱም እህቷን ስታገኛት ያሳሰባት ነገር የእህቷ ደህንነት ሳይሆን በመጀመሪያ የናቲ ሁኔታ ነው። ኦፍኮርስ እንረዳታለን ሁኔታውን፣ ምክንያቱም አንድ ወንድማቸው ነው። ይሄ ነገር በጣም የሚጨንቅ ነው እና አሁን ላይ ከባልደረቦቻችን ጋር እንድትረጋጋ ከነሱ ጋር ነው የምትገኘው ውጭ ላይ። አሁን እዚህ ጋር በዋናነት የተገኘሁበት ምክንያት ምንድን ነው? ከራሂል ጋር አንዳንድ ነገሮችን ለመነጋገር ነው። እንግዲህ ራሂል ይኸውልሽ፣ እኔ የፈለጋችሁትን ነገር ማለት ትችላላችሁ፣ ግን ደግሞ ይኸው ስትይኝ የነበረው ምንድን ነው? እህቴን አግታታል፣ እህቴን ካደረክበት አምጣ ነው ስትይኝ የነበረው። እህትሽን እኔ እንዳላገጥኳት እሷ ራሷ መናገር ትችላለች። እህትሽን መጠየቅ ትችላለች በዚህ ጉዳይ ማለት ነው። ምክንያቱም የእሷ መጥፋት ተጠያቂ እኔ እንዳልሆንኩኝ እሷ ራሷ ነግራሻለች። ቀደም ናቲ የሞተ ማየት ስላልቻልኩኝ ነው ሄድኩ ብላሻለች። ስለዚህ በዚህ ነገር ድጋሚ መነጋገር ያለብን አይመስለኝም። ግን ደግሞ አሁን ላይ በዋናነት እንድናወራ የምፈልገው እባክሽን እህትሽን በተቻለሽ አቅም ለማረጋጋት ሞክሪ። ምክንያቱም እናትሽ አሁን ያለችበትን ሁኔታ ታውቂያለሽ አይደለም? ምግብ አልበላ ብላ 2-3 ቀን ቆይታለች አይደለም? በዚህ ሁኔታ የእህትሽን እንደዚህ ስሜታዊ መሆን ስታይ እናትሽ ደግሞ ምን አይነት ሁኔታ ውስጥ ሊገቡ እንደሚችሉ እንግዲህ ፈጣሪ ነው የሚያውቀው። እኔ እንጃ። በዚህ ጉዳይ እኔ እንድታግዥኝ ይፈልጋለሁ እባክሽን ራሂል። ትሰማኛለህ? ሲጀመር ለዚህ ሁላ መንስኤ አንተ እንደሆንክ ታውቃለህ አይደል? ለእናቴ መታመም፣ ለወንድሜም ሆስፒታል መግባት፣ ለአባቴ መታመም፣ ለእህቴም እንደዚህ መሆን፣ ለሁላችንም በቃ የቤተሰብ መገታት ምክንያት አንተ ነህ። ራስን ነፃ ለማድረግ አትሞክር እሺ? ኦኬ። ስለዚህ አሁን ደግሞ አባትሽም ተጨመሩ ማለት ነው? እንደዛ ነው እያልሽኝ ያለሽው? ትሰማኛለህ? አባቴ እኮ እዚህ መምጣት ስለማይችል ነው ያልመጣው። ወይስ እዚህ መጥቶ ሆስፒታል መግባት አለበት? ወይስ እዚህ ስናብድ ማየት ነው እንዴ ደስ የሚልህ? ይኸውልሽ እኔ እያልኩሽ ያሉት ለምንድን ነው እውነታውን ለምንድን ነው ማየት የማትፈልጉት? ቆይ እኔ ያልገባኝ ነገር ይሄ ነው። አንተ ወይስ እኛ? እሺ እኔ ማየት ያለብኝ እውነታ ምንድን ነው? እስኪ ንገረኝ። በቃ አንተኛ መረዳት አልቻልክም። ደጋግመን እኮ ነግረንሃል። በአንተ ምክንያት ነው ሁላ ነገር የተፈጠረው። እሺ ተፈጠረ። ከዛስ? እሺ ወደ መፍትሄው መሄድ አይቻልም? ከመውቀስ ሰውን ከመውቀስ እንደዛ ነው እያልኩሽ ያለሁት። አንተ ራስህ እኮ ነህ
አይነት ችግር እየፈጠርክ ያለው አልገባህም እንዴ? አልታየህም? መፍትሄው ምንድነው? አንተ ዞር በል በቃ ካጠገባችን ጥፋ። እሺ እኔ ጠፋው ይባል። እሺ አይመለከትህም። ከዛስ ምን አገባ? መልከታል ቀልድ አይደለም እኮ ያዝነው አይደለም እንዴ? ንገሪኝ። ምን ማለት እየቀለድኩ ነው እኔ? ምን ለማለት ፈልገህ ነው? ይኸውልሽ አሁን እኮ ቅድም እኮ ከካሜራ ጀርባ እኮ ተነጋግረናል አይደል? ልክ ካሜራ ሲበራ መቀየሩ እኔ የማይገባኝ ነገር ይሄ ነው። እህትሽን ስለማረጋጋት እናወራለን ነው አይደል የተባባልነው? ንገሪኝ እስቲ። እህቴን ማረጋጋት አለብን ስትይኝ ነበር ነው? እኔ ጭራሽ እንደዛ አላልኩኝም። ድሮስ መሰለኝ ነገር ምን ይጠበቃል ካንተ? እዚህ ካሜራ ፊት ሲሆን ምስኪን ለመሆን ትፈልጋለህ፣ ከካሜራ ጀርባ ሌላ ምን ይመስላል? እባክሽን የማይሆኑ ነገሮችን አትናገሪ። ምክንያቱም ይሄ ነገር በኋላ ራስሽን ነው የሚጸጸትሽ። ምን ማለት ነው የማይሆን ነገር? ምን ማለት ነው ይጸጸትሻል? ልታስረዳኝ ትችላለህ? እኔ አሁን ላይ በዋናነት እዚህ ጋር ላወራ ራሱ የተቀመጥኩት ስለኔ ጥፋተኝነት ስለኔ ኃጢያተኝነት አይደለም። እሺ እንደፈለግሽ እኔን ውቀሽኝ። እኔ እኮ አትውቀሽኝ አይደለም ብለው፣ ግን ደግሞ እህትሽን ማረጋጋት ለምንድን ነው እሺ ምርጫሽ ላለማድረግ እየፈለግሽ ያለሽው? እህትሽ መረጋጋት የለበትም ብለሽ ታስበሽ? ምን ማለት ነው? እኔ እንድትናደድና እንዳትረጋጋ ፈልጋለሁ እንዴ? እኮ እንደዛ ከሆነ ታዲያ ለምንድን ነው እሺ ልታግዢኝ የማትሞክሪው? እሺ እኔን አታግዢኝ፣ እህትሽ መረጋጋት የለባትም ብለሽ ታስቢያለሽ? ንገሪኝ እስቲ። ምን ማለት ነው? እንዴት ነው እንድትረጋጋ ማልፈልገው? እህቴ እኮ ነች። እሷን ለማረጋጋት ሞክሪ ነው እኮ ነው እያልኩሽ። እና እኔ ምን እያደረኩ ነው? አንተ እኮ ነህ ነገር የምታባብሰው። እኔ ምን አድርጌ አባባስኩ? እስቲ ምን ማለት ነው? ምን አድርጌ አባባስኩት? ነገር ላይ ነገር እኮ ነው እየተረተክ ያለው። እኔ ከአንቺ ጋር ያገናኘኋት እኮ እህትሽን ማለት ነው። ምናልባት እናትሽን በዚህ ሰዓት ላይ አምጥቻት ቢሆን ኖሮ እናትሽ ደግሞ የማይሆን ነገር ውስጥ ሊገቡ ነበረ። በቃ ነገሮች አስገብተሃት እንጂ ምን ሊገቡ ነበር? አስገባሃት እኮ ቆየህ እኮ። ይኸው እንኳን ደስ አለህ። ይኸው እናቴም ታመመች። መጀመሪያ ወንድሜ ሆስፒታል ገባ። ይኸው እናቴም እንድትቀጥል ወይስ እኛም እንድንከተላቸው ነው የምትፈልገው? አንተ ቆይ ከኛ ምንድን ነው የምትፈልገው? ከኛ ከቤተሰቡ ራቅ። አይገባህም እንዴ? አንተ ሰው አይደለም እንዴ? እስቲ እንደ ሰውኛ አስብ። ለምንድን ነው ትረዳ ማትሞክረው? አይደለም ሰው እኮ እንስሳም እኮ አሁን ይረዳል። ከዚህ በላይ እንዴት አድርገን እንድናስረዳ ነው የምትፈልገው? ኦኬ፣ ስለዚህ እንደዛ ከሆነ የምታስቢው እኔ ካጠገባችሁ እንድርቅ ነው የምትፈልገው? አዎ በቃ አንተን አይደለም ስምህን ይቅርና ማንነትን በቃ እንደማናቅ እርሳን። እሺ ካጠገባችን ጥፋ። ከወንድሜ አጠገብ ጥፋ። ወንድሜ ባንተ ምክንያት ነው ሕክምና የገባው። ስሚኝሽ፣ እኔ አሁን ላይ እንድጠፋ ነው የምፈልገው አይደል? ካጠገባችሁ በቃ ጥፋ። እሺ እንደዛ ከሆነ አንድ ነገር ልንገርሽ። ምን ፈልግ? ቀጥታ የማደርገው ነገር ቢኖር እናትሽም አንቺም እህትሽም ማለት ነው አሁን እኛ ካለንበት ቦታ ትወጣላችሁ፣ ችግር የለውም። ከዛ ወንድምሽም ኮማ ውስጥ እንዳለ ደግሞ እንዳትረሺ። እሱ ባንተ ምክንያት ነው። ባንተ ምክንያት አንተ ነህ። እኔ እንዲወጣ ነው አይደል እየፈለጋችሁ? አዎ በቃ ካጠገባችን ጥፋ። አስገብታችሁ የሆነ እኔ ከፈለጋችሁ መኝታ ቤታችሁ ማስቀመጥ ትችላላችሁ። እየሰማሽ ነው አይደለ? እንደዛ ከሆነ የምትፈልጉት ማለት ነው። ግን ደግሞ እናንተ ስለፈለጋችሁ እኔ ናቴ ነው ተዋለው ማለት አይደለም። ምን ማለት ነው? የፈለገው ነገር ቢፈጠር ባንተ ምክንያት ነው እዚህ ደረጃ የደረሰው ወይስ ወንድሜ እንዲሞት ነው የምትፈልገው? እንደፈለጋችሁ መሆን ትችላላችሁ። እኔ ናቲ መቼም ነው የማልተው። እሱ ነው ወቂ ድፍት ካላለ ዞር አትልም ማለት ነው። አንተ ከወንድሜ የምትፈልገው ምንድን ነው? እንዲሞት ነው የምትፈልገው? እንደፈለግሽ በል። ሰማኛለህ? ነገር አድርጊ። ከወንድሜ አጠገብ ጥፋ። ከአንተም ብሶ እኮ ቤተሰብ ልጨርሰው ነው። ስለዚህ እንደዚህ ከሆነ የምንቀጥለው ከአንቺም ጋር ያለኝን ግንኙነት ማቆም አለብኝ ማለት ነው። ትሰሚኛለሽ? ጥርግ በል። እናትሽን ከቤተሰቤ ራቅ። ጥርግ በል። ማስፈልግ ወንድማችሁን ማለት ነው እንደማታዩት ነው የምነግርሽ። በዚህ ሁኔታ ምን ለማስፈልግ ነው? ከአንተም ብሶ ተስፈራሪ ትሞክራለህ እንዴ? ነገርኩሽ። እንደዚህ ሆናችሁ ወንድማችሁን ማየት አትችሉም ሲጀመር። አንቺን ምናልባት ተሻለሽ ብዬ ነበር። አንተ ማን ነው ወንድሜ ማየት መከለክለኝ? ማን ስለሆንክ? ማንም ልሁን እኔ ግን ደግሞ አይመለከትም። በቃ ወንድሜ ጉዳይ አይመለከትም። እሺ ችግር የለም አይመለከተኝ። የትም እንደማታገኙ ደግሞ ልነግርሽ እፈልጋለሁ። ምን ለማልፈልገ ነው? በቃ ማለት ተረጋግተን ማውራት ማንችል ከሆነ በዚህ አይነት ሁኔታ አንቺ ከቤተሰቤ ውጣ እያልሽ እንደዚህ አይነት ነገሮች ለማድረግ በቃ አይመለከትም። ስለቤተሰብ አይመለከትም። ችግር የለውም። አንቺ እኔን አይመለከተ እንደምትይኝ ሁላ ማለት ነው። እኔም ደግሞ ስለ ናቲ ያገባኛል የምል አይነት ሰው ነኝ። ትሰሚኛለሽ? ምን አገባ? አይመለከትሽ። እሱ በቃ አይሻርም። አሁን እኩል ይመለከታል አይመለከትም። በዚህ ሁኔታችሁ ሆናችሁ ወንድምነቱን ለኔ እንጂ ላንተ አይደለም። እሺ እሺ ይሁን። ቆይ አንተ የእኛን ቤተሰብ ካልጨረስክ ሰላም እናታገኝም። ጥርግ በል ካጠገባችን ጥፋ። እኔ ከእናንተ ጋር ምንም ነገር መነጋገር አልችልም። ካሜራማን ካሜራን አጥፋልኝ። በዚህ ሁኔታሽ እኔ ከእናንተ ጋር ምንም ነገር መነጋገር አልችልም። ቤተሰቤ አንድ ነገር ይሁን ብቻ አለ። ካሜራን አጥፋልኝ። እንፋረዳታለን። እሺ ነውጭ ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። እኛው ከአንድ ሰዓት ቆይታ በኋላ በድጋሚ ተመልሻለሁ።
ያው አሁንም እንግዲህ የምገኘው ከራሄል ጋር ነው። ከካሜራ ጀርባ አንዳንድ የማይሆኑ ነገሮችን ለመናገር ሞከራ ነበር፣ ግን ደግሞ ያው መረጋጋት እንዳለባት ገብቷት በቃ እሺ ተረጋግተን ቁጭ ብለን እናውራ ስላለችኝ ነው አሁን ላይ ወደዚህ ቦታ በድጋሚ የተመለስኩት ማለት ነው። እኔ ራሄል አሁንም ቢሆን እንድታውቂ የምፈልገው በፍጹም የማይሆኑ ነገሮች መናገርሽን የምትቀጥይ ከሆነ እኔ ቢያንስ አንቺ ትንሽ ትሻያለሽ። እህትሽም ያለው ነገር አስደንግጧት በጣም የማይሆን ነገር አድርጋ ነበረ። ከዛ ሲቀጥል ደግሞ እናትሽንም ያለችበትን ሁኔታ ታውቂያለሽ፣ እያየሽም ስለሆነ በየቀኑ ብዬ ነበረ ትረጋጊያለሽ እና ከአንቺ ጋር እህትሽን አረጋግተሻት ከእናትሽ ጋር እናገናኛት ብዬ እያሰብኩኝ የነበረው። ምክንያቱም እናትሽ በጣም ተጨንቃለች። በዚህ በኩል ናቲ ታሙባታል፣ በዛኛው በኩል ደግሞ እህትሽ ጠፍታባት ነበረ። ያ ነገር እሷን አሳስቧታል እና ቢያንስ እህትሽ መገኘቷን እንኳን እንድትደሰትበት ብናደርግ ትንሽም እንኳን የሆነ ካለችበት ስሜት የሚያወጣት ነገር ቢሆን እንኳን እሷንም ትንሽ እንኳን ባይሆን ማለት ልጇ ጠፍታ መገኘቷ ትልቅ ነገር ነው። ግን ደግሞ የናቲም እንደዚህ መሆን እያስጨነቃት ስለሆነ ትንሽ እንኳን ሪሊፍ እንዲሰጣት አንቺን ለማረጋጋትና አንቺ ደግሞ ተረጋግተሽ እህትሽን አረጋግተሻት ከእናትሽ ጋር እናገናኛት የሚለውን ለመነጋገር ነበር እኔ እዚህ ቦታ ላይ አስቀምጬሽ የነበረው ቅድም። ግን ያንን ነገር አንቺ በፍጹም አልፈቀድሽም። አሁን ግን እሺ ብለሽ ነው የመጣሽው። አንድና አንድ እኔ ካንቺ የምፈልገው ነገር አንቺ በመጀመሪያ ተረጋግተሽ ከዛ ሲቀጥል ደግሞ እህትሽን አረጋግተሽ ማለት ወደ መፍትሄ እንድንሄድ ነው እኔ የፈለኩት። ከእናትሽ ጋር እናገናኛለን። አንተም ልትረዳን ሞክር። በቃ እባክህ እርዳን። ያለንበት ሁኔታ እንደምታየው ነው። እባክህ ተባበረን። ለምንድን ነው ልትተባበረን የማትሞክረው? የሆነ ወንድሜም አልፎ እናቴም እያይሃት ነው። እናቴም ታማብኛለች፣ እህቴም እንደምታየው ነው። ቆይ ለምንድን ነው ልትረዱን የማትሞክሩት? ምን ማን ነው? ወንድምሽን አላሳይሽም? ምን ማን ነው? እንዳይን ብሌን የምንሳሳለት ወንድማችን፣ ብቸኛ ወንድማችን እኮ ነው። ለምንድን ነው ቆይ እንደዚህ የሆነ ያለው? ለምንድን ነው የማትረዱን? ይኸውልሽ እኛ እኮ አለመረዳት እኮ አይደለም ይሄን ነገር፣ ግን ደግሞ እንደ ትልቅ ሰው ቁጭ ብለን አውርተን ያለውን ነገር ፊክስ የምናደርግበትን መንገድ እንፈልግ ነው። ገና ከመጀመሪያ ጀምሮ እኔ እንጃ ሳስበው የሚቀድማችሁ ጸብ ነው አንቺም ሆንሽ እህትሽ። ግን ያ ነገር መሆን የለበትም ማለት ናቲ እዚህ ሁኔታ ውስጥ ሳይገባ እኔ እኮ ቀድሜ እነግርሻለሁ። ከአንቺ ጋር እኮ አውርተን እኮ የጨረስነው ነገር እኮ ነው። ልክ ባለፈው ራሱ እናትሽን ቆይ አንዴ አስጨርሽኝ። እናትሽን ስታይ ቅይር ብለሽ ነው ናቲ እንትን ምንድን ነው ይሄ ድጋሚ እንዲወድቅ እንደዚህ አይነት ነገር እንዲፈጠርበት የሆነው ማለት ናቲ ከፈለገ መሄድ ይችላል። እኔ ከዚህ በኋላ በናቲ ጉዳይ አያገባኝም ካልኩሽ በኋላ ነው ድጋሚ ደግሞ ተመልሰሽ ወደማይሆን ሀሳብ የገባሽው። እኔ ያ ነገር እንዲፈጠር የምፈልግ አይነት ሰው አይደለም። ናቲ ከፈለገ ወደ ሀገሩ መሄድ ይችላል ብዬሽም ነበር። ይሄን እኮ ነው ማረጋገጫ ሰጥቼሽ፣ ግን ደግሞ ላለመቀበል ስለፈለግሽ ነው እንጂ ሌላ ምክንያት የለውም። ይሄ ነገር እንዲፈጠር እንፈልጋለን እንዴ እኮ። እንደዛ ከሆነ ታዲያ ለምንድን ነው ተረጋግተሽ ለመረዳትም ለማስረዳትም እየሞከርሽ ያለው? ሞከርኩኝ እኮ እኛ እኮ በቃ ወንድሜ ጊዜ የለውም ብለን ነበር። እሺ ብዬሻለሁ። እኔ የወንድምሽን ጉዳይ አይደለም አሁንም ደግሞ እያልኩሽ ያለሁት ቅድም ሄዶ ታክሞ መምጣት አለበት። እሺ እኔ ወቀሳሽንም ቢሆን በእውነት ቀጥዩ ከፈለግሽ ማለት ነው። ወቀሳሽን እንደው ሙሉ ቀን ስትወቅሽ ተረዳን እባክህ። ይኸውልሽ እኔ ተረድቼሻለሁ። አሁን እኔ ካንቺ አንድና አንድ የምፈልገው ነገር እህትሽን አረጋግተሻት ከዛ ሲቀጥል ደግሞ እናትሽን እና እህትሽን እናገናኛቸው ነው እኔ እያልኩሽ ያለሁት። በቃ ይህን ነገር ማድረግ ከቻልን ቢያንስ የእናትሽን ሁኔታ በትንሹም ቢሆን መቅረፍ እንችላለን። እኔ ይህንን ነው የምፈልገው። መገናኘቱን እኮ ጠልቼው አይደለም፣ ግን በቃ ተረዳን። ሰዓት የለንም። መዱሜው በማታውቀው ሀገር የጠፋችው ወድ አይደለም። ያ ነገር የተፈጠረው ወደን አይደለም። በቃ አስቸኳይና ግዴታ ስለሆነብን ነው። ይኸውልሽ በቃ ማለት አሁን ላይ እኮ ሁሉንም ነገር መቋጨት እንችላለን። እኔ አንቺ እዚህ ጋር አሁን መዱ የት ነች? መዱን የት ያደረጋችኋት? የት ነች? መድኃኒት አለች ከኛ ባሎች ጋር ነው የምትገኘው። ለማረጋጋት እሷን በጣም ለማረጋጋት እየሞከረ ነው። እኔ ቢያንስ አንቺ ተረጋግተሽ እሷን ለማረጋጋት እርግጠኛ ስትሆኝልኝ ነው እሷን ላመጣት የምችለው። ይሰማሽልኝ? እህቴን አምጣልኝ። ከመጣሽ በኋላ ምን እንደምታደርጊ በቃ እህቴን አምጣልኝ። እህቴንና እናቴን ፈልጋቸዋለሁ። በቃ ይምጡ። በቃ እህቴና እናቴን ማገናኘት አለብኝ። እናቴን ቢያንስ ትንሽ ትመለስ ወደ ራሷ፣ ትንሽ ትረጋጋ። ስለዚህ እህትሽ ያለችበትን ሁኔታ ለማረጋጋት መጀመሪያ ወስነሻል ማለት ነው። በዚህ እንስማማ። እሺ በቃ አረጋጋታለሁ፣ ግን አንድ ቅድመ ሁኔታ አለኝ። እሺ ምንድን ነው? አሁን እናቴ ኮማ ውስጥ ነው እንደምታየው እና
ከኮማ የሚወጣበት አጋጣሚ ከተፈጠረ በቃ ቀጥታ ሐዋሳ ሄዶ ቤተሰቦቹን ተሰናብቶ ምናምን በቃ ወደ ህንድ ሄዶ መታከም አለበት። በዚህ ከተስማማን ብቻ ነው መዱን ላረጋጋት የምችለው። እባክህ ኦኬ ሲጀመር ማለት ነው ይሄ የኔ ውሳኔ አይደለም። ናቲ የፈለገውን ነገር ማድረግ ይችላል። እኔ ባለፈው ነግሬሻለሁ እኮ አይመለከተኝም ብያለሁ። ማለት እንደ ወንድም ማድረግ የሚገባኝን ነገር ላደርግለት እችላለሁኝ። የሱን ውሳኔ እቀበላለሁ ነው በቃ። እሱ የሚፈልገው ይሄንን ከሆነ እሰየው እቀበላለሁ። ወንድሜን ማየት ለምንድን ነው የምትከለክለን? ይኸውላችሁ እኔ በዚህ ሁኔታ አታዩትም ነው እንጂ ወንድማችሁን አታዩትም አይደለም ያልኩት። እህትሽንም አረጋጊያት። እሺ እህትሽንም አሁን እህትሽን አረጋጊያት። ከዛ ሲቀጥል ከእናትሽ ጋር እናገናኛቸው። ከዛ የወንድምሽ ጉዳይ ነው የሚቀረው ማለት ነው። በዚህ እንስማማ። በዚህ እንስማማ። ኦኬ እንደዛ ከሆነ በቃ እህትሽን አመጣትና ያለውን ነገር አብረን እናያለን። አደራሽን አንቺም እንዳትቀየርቢ ማለት እህትሽንም እኔ መጀመሪያ ላይ ሳስማማት እንደዚሁ ብላኝ ነበር ልክ ስታይሽ የተቀየረችው። በቃ ነው ተረዳና ይው ያለን ይገባል መቼ በቃ እንደዛ ከሆነ በቃ ችግር የለውም እህትሽን አመጣታለሁ። ያለውን ነገር አብረን የምናይ ይሆናል። ወደ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው አሁን የተመለስነው ደግሞ ከሁለቱ እህትማማቾች ጋር አንድ ላይ በመሆን ነው። ያው ከዚህ በፊት ገለጻ እንዳደረኩላችሁ የኛ ባሎች ጋር እንግዲህ መድኃኒት ውጪ ላይ ትንሽ ለማረጋጋት ሲሞክሩ ነበረ። ያው እኔና ራሄልም አንዳንድ ያወራናቸው ነገሮች አሉ። በዛ ጉዳይ እንግዲህ ለመነጋገር ነው አሁን እዚህ ጋር የተገኘ ነው። እባክሽን እኔ አንድ ነገር አሁንም ቢሆን መናገር የምፈልገው ነገር መድኃኒት ራስሽን አረጋጊና መድረስ ላለብን ሰው ቅድሚያ ለመሰጠት ላለበት ሰው እንስጥና እንደ ትልቅ ሰው ማድረግ ያለብንን ነገር ወይ ደግሞ መወሰን ያለብንን ነገር እንወስን ነው እያልኩኝ ያለሁት። ይሄንን ደግሞ እኔ በወንድምሽ ህይወት እየወሰንኩ አይደለም። መዱ እባክሽ ተረጋጊ። ትመጣለች እባክሽ ተረጋጊ። ትመጣለች ተረጋጊ። እሺ እንሄዳለን። ስሚ መዱ ወንድሜም እዚህ መንቀድ የለበትም። እሺ ተረጋጊ። እንደዚህ የምትሆኚ ከሆነ ወንድማችን አያሳዩንም። ወንድሜን ማየት አትፈልጊም? የቤተሰቡ የመጀመሪያ ሴት ልጅ አንቺ ነሽ። በርተተሽ እኛማ ማበርታት አለብሽ እኮ እህቴ። እባክሽ ለኛ ሞራሉኝን እህቴ። እንዴት ብዬ እባክሽ እህቴ እናንቲኩ አብምን ትበል እባክሽ ተረጋጊ። ለአብን ብርታት ለማይም ብርታት መሆን ያለብሽ እኮ አንቺ ነሽ። እኛ ነን መዱ። እኛ ካላሰብን ታዲያ ሌላ ማን ሊያስብልን ይችላል? መዱ እባክሽ ተረጋጊ። እሺ ተመጣለሽ ተረጋጊ። እናቴን ይጥራልኝ መዱ። ማይ እንድመጣ ተረጋጊ መዱ። ማይ እንድመጣ ተረጋጊ እባክሽ። እንደዚህ የምትሆኝ ከሆነ ደግሞ ወንድማችንን አያሳዩንም። ወንድሜን ለማየት ነው እንደምትፈልጊው። ማየኔ ጥራት እሺ ትመጣለች። ተረጋጊ ካይኒ በእግዚአብሔር ካይኒ እኮ እሺ። እንደዚህ የምትይ ከሆነማ ወንድማችንን ይከለክለናል። ወንድሜን ማየት አትፈልጊም? እንዲሞት ነው የምትፈልጊው? ማን እህቴ እባክሽ ተረጋጊ። እህቴ በቃ ተረጋጊ እህቴ እባክሽ ተረጋጊ። በቃ ማን ወለደ ማን ይከለክላል? እናቴ ማርገለገለችኝ እንኳን አንተ። እህቴ እባክሽ ተረጋጊ። በቃ በርትተሽ ብርታት መሆን ያለብሽ እባክሽ። ወንድሜ በሰላም እንድትፈልጊም ወንድሜ የት ነው ያለው? ተረጋጊ። ከኔ ጋር እሱን መንግስት ባለበት ሀገር አይደል እንዴ? ምን ነው ተረጋጊ። እሺ ልቀቂኝ። እኔ ረጋጋ እህቴ ከኔ ጋር እሺ። እባክሽን መድኃኒት ተረጋጊ። እህትሽን ስሚ እባክሽን። ቁጭ በይ። እሱን ታዩ ከኔ ጋር እህቴ እባክሽ ተረጋጊ። እና ቁጭ በይ አልኩሽ። ዝም በይ እሺ። ተረጋጊ። ከመጀመሪያው ነው እናልሰማ የምትይኝ። በቃ ተረጋጊ። ያለንበት ሁኔታ ይታይሽም እንደ እህቴ። ዝም በይ እህቴ። እንደተረጅን ማትሞክሪ ያለንበት ሁኔታ ይይሻ እንዴ? ቆይ ተረጋጊ። ሲሰሚ ያለንበት ሁኔታ አይተሽም? እማዬ በእኛ ምክንያት ያለችበት ሁኔታ ብታውቂ እንደዚህ ባልሽ ነበር። ለምን ትረጂ ማለት መዱ? እኛንን የዚህ መዱ በቃ እሱ ነው ከኔ ጋር እያወራሽ ያለሽው። እሺ ምን ላድርግ? ከሐዋሳ መጣራቱ እዚህ ባለመደወላችን እማዬ እንዴት እንደተጨነቀች ታውቂያለሽ? እማዬ አሁን እዚህ ነች። ናት ያለ እኛ ያለን እንዴት ስታስብ እንደነበር ታውቂያለሽ? በዛ ላይ አንቺ ጣፍተሻል ያለው እንዴት ታውቂያለሽ? እማዬ አሁን ምግባት በላ ጠጣት ያው እኔ መዱ እባክሽ እኔ አንቺ ነሽ አላልኩም። ተረጋጊ በቃ እማዬ ተጨንቃለች አይደል? እሺ ተረጋጊ በቃ ተረጋጊ። እሺ ተረጋጊ። እንደዚህ ሳትሆኚ እባክሽ እማዬ እንደዚህ ሆነሽ ስታይሽ ልቧ እንደሚሰብር ታውቂያለሽ። እሺ
ተረጋጊ እማዬ ተጨናንቃለች በዚህ ሁኔታውን ስታገኝሽ ልጅ ነው መድኃኒት እኔ አንድ ነገር እንድታቂ የምፈልገው ነገር ማለት መዱ እባክሽ አታውራ እንድትይኝ አልፈልግም ሰሚኛለሽ እዚህ ጋር የተቀመጠ ነው እኮ ላንቺ ብለን ነው አይደለ ስሚ ላንቺ ብለን ነው ሁለታችንም አይደል እንዴ ምን ሆነሽ ነው ለምን ለመረጋጋት ነው ሞክር እሺ እኔን ተይኛል እኔን ተይኝና እናትሽን አስቢ እባክህ አንዴ እባክሽ በዚህ ሁኔታ አይደለም ወንድሜንም ማይንም አያሳዩንም እባክሽ ተረጋጊ ምን እንደተቀርሽ ወንድማችሁን አታዩትም በዚህ ሁኔታ ከፈለጋችሁ መሄድ ትችላላችሁ ነው የተባልነው እህቴ እባክሽ እኔ ምንሽ ስሚ ምንድነው ታይኛል አይደል ትቻለሁ ሁሉም ይሄድ በቃ እሺ ከሱ ጋር መስማማት ስትችይ ነው እኔ ከሱ ጋር ምን መስማማት አልፈልግም ነዱ እባክሽ ተረጋጊ አልፈልግም ተረጋጊ በቃ ከሱ ጋር መስማማት ካልቻልሽ እንዴት ነው የሚሆነው ቤተሰቤን ነው የምፈልገው እናትና አባቴ መዱ በቃ እሺ ተረጋጊ በዚህ ሁኔታ እንዴት ነው የሚሆነው መዱ ለምንድነው ተረጅኝ ማትሞክሪው እኔም ለመረዳት ሞክሪሽ እንዴት ምን አሁን ምን ማድረግ አለብኝ አንቺን መከሩሽ አንቺን መዱ እባክሽ ተረጋጊ አንቺም እንደነሱ እኔ ለመተው ጀመርሽ መዱ እባክሽ ለምንድነው ተረጅኝ ማትሞክሪው ተይኝ በቃ እባክሽ ተረጋጊ እማዬ ማግኘት አትፈልጊም እኛ እናሳዝንሽ ሁላችሁም አንድ ናችሁ እኮ ተባበራችሁብኝ እሺ ለምንድነው መረጋጋት ማትሞክሪው ለምንድነው በእኔ ቦታ ሆነሽ ነገሮችን የማትረጂው አንቺም እኮ ከነሱ ጋር እኮ ተደረብሽ በቃ እኔ እንዴት ነው ከነሱ ጋር መዱ እኔን አታውቂኝም እሺ እማዬ እንዴት ነው የምናገኛት እማዬንስ እሺ ይሁን ደህና ነች ወንድሜ በጤናው እንዲመለስ እንዲታከም አትፈልጊም እኔ ባልፈልግ ይሁን ነገር በቃ ተረጋጋሽ አንዴ አንቺ ነኝ አትጂ አትጂ ምን ሆነሽ ነው መድኃኒት ለመስራት አትይም ምን ሆነሽ ነው ለምንድነው ስራት ማትይኝ ለምንድነው ስራት ማትይኝ ደሳለው ለምንድነው ስራት ማትይኝ ይሄ ነገር ካላገዘረኝ ሰሚኛለሽ እባካችሁ ስርዓት ያዙ ምን ሆናችሁ ነው አርፋችሁ ተቀመጡ አራፊ መድኃኒት ምን እየሆንሽ ነው እኮ ምን እየሆንሽ ነው ያለሽው ለምንድን ነው የምትመጫት ምን ሆነሽ ነው እንደ ትልቅ ሰው ለምንድን ነው የማታስቢው ታላቅ ነሽ እኮ አይደል እንዴ ታናሽ እኮ ልትመክርሽ እየሞከረሽ ነው ያለችው እውነቱ ቢያንስ እሷ ታይቷት እኮ ልታሳይሽ እየሞከረሽ ነው ያለችው እንዴ አንቺ ምን ሆነሽ ነው ለምንድን ነው ግን ተቀበይ የማትሞክሪው ለምንድን ነው እኛ መረዳት የምትፈልጊው በራስሽ መንገድ ብቻ መሄድ የምትፈልጊው እንደው ማቼራስ ጉዳይ እሺ እኔ ግን እናቴን ነው እንደምን በይው ተፈልጋቸዋለሁ ተነሽ ነው እንጂ በቃ ውጪ አልወጣም ይኸውላችሁ ስርዓታችሁን ያዙ መድኃኒት አርፈሽ ተቀመጪ እያልኩሽ ነው መድኃኒት አርፈሽ ተቀመጪ ተነሽ ነው እንጂ ለምንድን ነው አንቺ የማትረጋጊው ቆይ እንዴ ምን ሆነሽ ነው እህትሽ ነች እኮ እሷ እንዴ በቃ ዝም በልሽ ማን ለምን ልትረጂኝ ማትሞክሪው እኔ ወንድሜ በደህና ቢመለስ ነው የምፈልገው እሺ በቃ ይቅርታ እሺ የመጨረሻ ጊዜ ነው በቃ መነጋገር በቃ ከዛ በኋላ ደግሜ አይንህንም ማየት አይደለም ስምንም በስህተት መስማት አልፈልግም የመጨረሻ ቀን ንግግራችን እንዲሆን ስሚ እሺ ችግር የለም እንደፈለግሽው ነው ግን አንድ ነገር የምነግርሽ ነገር ሁሉ ነገር አንቺ በፈለግሽው ብቻ አይሄድም የመጨረሻ ቀን ሊሆንም ላይሆንም ይችላል እኔን የምታይበት ወይ ደግሞ ከኔ ጋር የምትነጋገሪበት ምክንያቱም ወንድምሽ እናቴን ማየት የምትፈልጊ ከሆነ በመጀመሪያ ከእናትሽ ጋር የሚኖርሽን ንግግር በሰላም ታደርጊዋለሽ መጀመሪያ እናትሽን ማረጋጋት መቻል አለብሽ የእናትሽ ነገር ይቀድማል ከዛም በኋላ ነው ወደ ናቲ የምንሄደው በዚህ ከተስማማን ችግር የለም ናቲን ካገናኘሽ በኋላ የቤተሰቤ ደህንነትን የሚያስጨንቀኝ ገባ እንደዛ ከሆነ ተስማምተናል ከዚህ በላይ እንደዚህ አይነት ሁኔታ ውስጥ መቀመጥ የለብንም ሲጀመር እህትሽን እንድታረጋጊያት ትፈልጋለሁ አሁን ደግሞ አንቺ እንደ ትልቅ እህትሽን አረጋጊያት በቃ ከዚህ ውጪ እኔ የምፈልገው ነገር የለም ካንቺ ሰሚኛለሽ መድኃኒት እህትሽን አረጋጊያት በቃ ውድ ቤተሰቦች እንግዲህ እንዳያችሁት ነው ማለት እኔ ጭራሽ ይፈጠራል ብዬ ያልጠበቅኩት ነገር ነበር የተፈጠረው ማለት እኔ እንጃ በዚህ ሁኔታ ነገሩን በስነ ስርዓት ከዚህ በላይ ራሱ ማጤን መቻል አለብን ብዬ አስባለሁ መድኃኒትና እናቷን ከማገናኘቴ በፊት ምክንያቱም የመድኃኒት እናት አሁን ላይ
ጥሩ የሚባል ሁኔታ ላይ አይደለም ያሉት። ያው ሁኔታዎች ከማስጨነቃቸው ከነዛ ነገሮች አንፃር ትንሽ ምግብም አልበላ ብለው ያው አንዳንድ የጤና እክሎች እየታዩባቸው ይገኛሉ። ያም ስለሆነ ነው እኔ አሁን ላይ በጣም ድርቅ ብዬ መረጋጋትና ራሳችሁን ማረጋጋት አለባችሁ ብዬ እዚህ ጋር ላስማማ እየሞከርኩኝ ያለሁት። እንግዲህ ወደ ቤተሰቦች ከካሜራ ጀርባ ለማረጋጋት ሁለቱንም በስነ ስርዓት እንሞክራለን። ከዛም በኋላ ነው እንግዲህ ያለው ነገር ሰላማዊ ከሆነ ከእናታቸው ጋር ለማገናኘት የምንሞክረው። እንግዲህ ያለውን ነገር ቤተሰቦች አብራችሁን እየተከታተላችሁኝ እንግዲህ እንድትቆዩ ስል በአክብሮት ተጋብዛለሁ። ያው እንደ ሁሌ ወደ ቤተሰቦች የናቲ የወንድማችን ጉዳይ አሁንም ቢሆን አላበቃም። ያው ቅድሚያ መሰጠት ያለበት ነገር ቅድሚያ ስለሚሰጠው ብዬ ነው። ሁላችሁም በጸሎታችሁ ወንድሜ ናቲን አስቡ። ሁላችሁም በየሃይማኖታችሁ እንግዲህ ወደ ፈጣሪያችሁ እንድትለምኑ ስል በአክብሮት ተጠይቃለሁኝ። እንግዲህ ወደ ቤተሰቦች ያሉትን ነገሮች የተከታተልኩኝ የማሳውቃችሁ ይሆናል። እስከዛው ቸር ቆዩ።